የተወደዳችሁ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። በቅድሚያ አንኳር መረጃዎችን በማስተዋወቅ እንጀምር። የአሰብ ወደብን በተመለከተ ኤርትራ አዲስ የመከራከሪያ ሐሳቦችን ይዛ ብቅ ብላለች። ታሪካዊና ህጋዊ ይዘቶችን ያካተተ ነው። የሀገሪቱ ኢንፎርሜሽን ሚኒስቴር ያጋራው ነው። በጥንቅራችን ተካቷል። የግድቡ ጉዳይ ወደ ዓለም አቀፍ ችሎት ሊያመራ ነው። የተለመደው የዲፕሎማሲ ጫናና አካሄድ ውጤት አልባ የሆነባት ግብጽ ጉዳዩን ወደ አንድ ደረጃ ከፍ ለማድረግ እያቀደች መሆኑን ዘኒው አረብ ዘግቧል። ግብጽ ኢትዮጵያ በዓለም አቀፉ ችሎት ፊት በግድቡ ጉዳይ ክስ ልትመሰርት መወጠኗን የተሰማው። መረጃው ዝርዝር አለው። እስራኤል በኳታር መዲና ዶሃ ላይ ድንገተኛ አየር ድብደባ መፈጸሟን ተከትሎ የአረብና ሙስሊም ሀገራት በዚያው በዶሃ ከመምከራቸውን ባለፈ የኔቶ አይነት አደረጃጀት ያለው የጋራ መከላከያ ሊኖረን ይገባልም ሲሉ አስታውቀዋል። ነገሩ ከረር እያለና መልኩንም እየቀየረ ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። የአማራ ክልል ወቅታዊ ሁኔታን ያመለከተ ሪፖርት ይፋ ሆኗል። ይኸው ሪፖርት ይፋ የተደረገው የክልሉ ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ ከፍተኛ አመራሮች በተገኙበት ነው። የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በመገምገም ቀጣይ አቅጣጫ ማስቀመጡም ተገልጿል። በሪፖርቱ ስለ አማራ ክልል አሁናዊ ሁኔታ እንዲሁም ቀጣይ ስለሚኖሩ እርምጃዎች ምን ተባለ የሚለውን ከጥንቅራችን ይሰማሉ። በጃፓን ዋና ከተማ ቶኪዮ አንድ ኢትዮጵያዊ ሁለት ሰዎችን በጩቤ ወግቶ ማቁሰሉ ተሰምቷል። ይህንኑ አነጋጋሪ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። ከቅርብ ጊዜ ወዲህ በኢትዮጵያና በኬንያ ድንበር መካከል በሚገኙ አዋሳኝ ስፍራዎች ተደጋጋሚ ግጭቶች እየተፈጠሩ ነው። የኦሞ ወንዝን አስታኮ ባለው የቱርካና አካባቢ የሁለቱ ሀገራት ድንበር በሁለቱም ማህበረሰቦች በኩል የበቀል ጥቃቶች ተበራክተዋል። ከሰሞኑ የሁለቱ ሀገራት የአካባቢ አስተዳደሮች ለሰላምና እርቅ ንግግር ስብሰባ በተቀመጡበት ግድያና ዝርፊያ በኬንያ በኩል ተፈጽመዋል። ክስተቱን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ኤርትራ አሰብ ላይ ሐሳብ አቀረበች። በኢትዮጵያ መንግስት በኩል የአሰብ ጉዳይ ጠበቅ ተደርጎ መነሳቱ ኤርትራን በጥብቅ ያሳሰባት ሆኖ ይታያል። ኤርትራ ከዚሁ ጋር በተያያዘም በኢንፎርሜሽን ሚኒስትሯ ድረገጽ በኩል በለቀቀችው ረዘም ያለ አተታ የአሰብን ጉዳይ አንስታ አሉኝ ያለቻቸውን የመከራከሪያ ሐሳቦች ዘርዝራለች። ታሪካዊና ህጋዊ ምላሾች ያለቻቸውንም ነጥቦች አንድ ሁለት እያለች ዘርዝራለች። በዚህም የኢትዮጵያ መንግስት አሰብን በእጁ ለማስገባት ከሚያቀርባቸው ምክንያቶች መካከል አንደኛው የታሪክ ጥያቄን በማንሳት ነው ያለው ይኸው የኢንፎርሜሽን ሚኒስትሩ ሀተታ። የሐሳብ ሀገራት በድረ ቅኝ ግዛት የያዙትን ግዛት ይዘው እንዲቀጥሉ ከሚያደርገው የአፍሪካ ህብረት ስምምነት ውጪ ነው ብለዋል። የአፍሪካ ሀገራት ከአውሮፓ ሀገራት ነፃ በወጡባቸው ጊዜያት በድንበርና ግዛት ይገባኛል ጭቅጭቅ ሀገራት የግጭትና ጦርነት ትርምስ ውስጥ እንዳይገቡ በሚል ነፃ የሚወጣ ማንኛውም ሀገር ባለበት ይርጋ የሚል ውሳኔን የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ውሳኔን አሳልፎ የነበረ መሆኑ የሚታወስ ነው። አንደኛው የኤርትራ መንግስት የመከራከሪያ ሐሳብ ሆኖ የቀረበውም ይኸው ሐሳብ ነው። ኤርትራ ከጣሊያን ቅኝ ግዛት ነፃ ስለወጣ አሰብና ምጽዋን ይዤ ነፃው ስለወጣው ወደቦቼን ጨምሮ ያሉኝን ግዛቶች ይዤ መቀጠል አለብኝ የሚል መከራከሪያ ሐሳብ እያቀረበች ትገኛለች። በእርግጥ ኤርትራ ከጣሊያን ቅኝ ግዛት ነፃ የወጣችበት መንገድ እንደ ሌሎች የአፍሪካ ሀገራት ሆኖ አይታይም። በውስጡ የተወሳሰቡ ሂደቶች የነበሩበት ሆኖ ይታያል። ኤርትራ በጣሊያን ቅኝ ብትገዛም በቀጥታ ከጣሊያን ነፃ በመውጣት ሀገር አልሆነችም። ጣሊያን በወቅቱ የጀርመን ናዚን ተከትሎ ሁለተኛውን የዓለም ጦርነት የተቀላቀለ በመሆኑ ጣሊያንን ከኤርትራ ምድር ያባረረው እንግሊዝ ነው። ከዚያም ለጥቂት ዓመታት እንግሊዝ ኤርትራን በሞግዚትነት በማስተዳደር የኤርትራ ህዝብ በህዝብ ውሳኔ ከኢትዮጵያ ጋር መሆን ፈልጋለሁ ሲል ህዝብ ውሳኔውን በማክበር ኤርትራን ለኢትዮጵያ አስረክቦ ወጥቷል። እናም የኤርትራ ነፃ መውጣት ልክ እንደ ኬንያ፣ ኡጋንዳ፣ ናይጄሪያ ወይም ሌሎች የአፍሪካ ሀገራት ቀጥተኛ የሆነ ነፃ መውጣት አይደለም። በውስጡ በዚያን ወቅት የታዩ የተወሳሰቡ ሂደቶች ስለነበሩት የኤርትራ ማስታወቂያ ኢንፎርሜሽን ሚኒስትር የመከራከሪያ ሐሳቡ ብዙም ውሃ የሚያነሳው ነው አይታይም።
ከዚህም በተጨማሪ ይሄው የኤርትራ ኢንፎርሜሽን ሚኒስቴር ሀተታ አሰብን በተመለከተ ሌላኛው የመከራከሪያ ሐሳብ አድርጎ ያቀረበው ኤርትራ ከኢትዮጵያ ተገንጥላ ሀገር የሆነችበትን ህዝበ ውሳኔ ነው። እንደ አውሮፓውያን አቆጣጠር በ1993 በተካሄደው ህዝበ ውሳኔ ኤርትራ ግዛቷ የተለየና ዓለም አቀፋዊ እውቅና ያለው ግዛት እንደዚሁም ድንበር ያላት ግዛት ሆናለች ያለው ይሄው ሀተታ በዚሁ መሰረት ግዛቷ የተከበረና ሉዓላዊነቱም የተጠበቀ መሆን አለበት ሲልም አስታውቋል። በኢትዮጵያ መንግስት በኩል ደግሞ በጊዜው የኤርትራ ህዝበ ውሳኔ ሲካሄድ ኢትዮጵያን የሚወክል በህዝብ የተመረጠ መንግስት አልነበረም። በጊዜው የነበረው የሽግግር መንግስት ነው። እናም በወቅቱ በተካሄደው ህዝበ ውሳኔ ሂደት ላይ ሳይቀር ጥያቄ አለን እያለም ይገኛል። የአሰብ ወደብን በተመለከተ በሁለቱም አቅጣጫ ያሉት ክርክሮች ዛሬም እንደቀጠሉ ነው። በቀጣይ ርዕሳችን ኢትዮጵያ በዓለም አቀፍ ችሎት ክስ ሊመሰረትባት ነው። ከሴፕቴምበር 9 ወዲህ የግብጽ መንግስት ማጣፊያው አጥሮታል። በዕለቱ ግብጽ በግድቡ ላይ ያላትን የፖሊሲና ስትከተል የነበረውን ስትራቴጂ የማያዋጣ መሆኑን የተረዳችበት ዕለት ነበር። ግድቡ በተመረቀ በሰዓታት ውስጥ የግብጽ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት የብሔራዊ ደህንነት ካውንስል የቅሬታ ደብዳቤ አስገብቷል። የህዳሴ ግድብ ወደ ስራ መግባት ዓለም አቀፍ ህግጋትን የጣሰ ስለመሆኑ ረዘም ያለ ስሞታና ክስ ኢትዮጵያ ላይ አቅርቧል። የተለመደው የግብጽ የዲፕሎማሲ ጫናና አካሄድ ወዳጆችና አጋሮችን ሰብስቦ አዲስ አበባን ለማስጨነቅ መሞከር ግን አሁን ውጤት አልባ መሆኑን የተረዳችው ግብጽ ጉዳዩን ወደ አንድ ደረጃ ከፍ ለማድረግ እያቀደች መሆኑን ዘኒው አረብ የተሰኘ የዜና ምንጭ መረጃ አሰምቷል። ግብጽ ኢትዮጵያን በዓለም አቀፍ ችሎት ፊት በግድቡ ጉዳይ ክስ ልትመሰርት እንደምትችል ነው የተዘገበው። የግድቡ ወደ ስራ መግባት ግብጽን ወደ ሌሎች እርምጃዎች እንድትሸጋገር እያደረጋት መሆኑን ዘገባው አመልክቷል። ዘኒው አረብ የሶስትዮሽ ንግግሩ አሁን ሁለት ቦታ የተከፈለ ሆኗል ሲልም ዘግቧል። ቀደም ሲል ግብጽና ሱዳን እጅና ጓንት ሆነው የሚናበቡ ነበሩ። ካይሮ አንድ ነገር ስትል ካርቱምም እንደ ገደል ማሚቶ ፈጥና የካይሮን ነገር ታስተጋባ ነበር። አሁን በሱዳን የሚፋለሙት ሁለት ጀነራሎች በግድቡ ላይ የተለያየ አቋም መያዛቸው ግብጽ ሱዳንን ገና መልሳ የማሳመን ሌላም ስራ ይጠብቃታል የተባለው የሱዳን ፈጥኖ ደራሽ ኃይል የመሰረተው ሲቪል አስተዳደር በግድቡ ጉዳይ ከኢትዮጵያ ጋር እንደሚስማማ መግለጹ የደስታ መግለጫ በምርቃቱ ማድረሱን ከፈታ ዴይሊ ዘግበን ነበር። አሁን የግብጽ ጥያቄም ከሁለት ወደ አንድ ወርዷል። በውሃ ሞላል ልዩነት ላይ ክርክር አንስታ ባለፉት ዓመታት ጊዜ ያቃጠለችው ግብጽ አሁን ከግድቡ የሚለቀቅልኝ የውሃ መጠን መስፈርት አውጥታ ከዚህ እንዳያንስ ሆኗል ጥያቄዋ። ታዲያ ድርድርና ንግግር የትም አያደርሰኝም ያለችው ግብጽ በቀጣይ ኢትዮጵያን በዓለም አቀፉ ፍርድ ቤት ICJ አሊያም በዓለም አቀፍ የውሃ ፍርድ ቤት ኢትዮጵያን ከሳ ችሎት ላይ ለማቆም እያሰበች ነው። ግብጽ የታላቁ ህዳሴ ግድብ በ1997 የወጣውን የተባበሩት መንግስታት የውሃ ኮንቬንሽን በማንሳት ክስ ትመሰርታለች ተብሎ ይጠበቃል። ኮንቬንሽኑ የውሃ ፍትሃዊ ተጠቃሚነትና ጉዳትን የሚመለከት ነው። ግብጽ ውሃ ተነጥቅ ያለው እኩልነት ተነፍጎኛል፣ ጉዳት ደርሶብኛል ብላ ክስ ለመመስረት ብታስብ የህግ ባለሙያዎች ግን ይሄ ምን ያህል ያስኬዳል በሚለው አስተያየት ሰጥተዋል። እንደ ኒው አረብ ዘገባ ይህንን አንቀጽ ጠቅሶ ኢትዮጵያን በዓለም አቀፍ ችሎት ማቅረብ ብዙም አይዋጥም። ግብጽ ጉዳዩን ዓለም አቀፍ ትኩረት ከማሰጠትና ግርግር ከመፍጠር በቀር ይሄ አካሄድ ብዙም ተግባራዊ አይሆንም ነው ያሉት። ለዚህ ምክንያቱ ኢትዮጵያ በውሃ ጉዳይ ዓለም አቀፉን ፍርድ ቤት ወይም የዓለም አቀፉን የውሃ ፍርድ ቤት ስልጣን ማትቀበል መሆኑ ነው። የህግ ባለሙያዎቹ የተጠቀሰውን የተባበሩት መንግስታት ቻርተር ኢትዮጵያ ለመፈረሙ አሁን ሳይታሰብ ጠቅሟታል ይላሉ። የዜና ምንጩ በጉዳዩ ያናገራቸው ዓለም አቀፍ የህግ ባለሙያ አይመን ሳላማ ጉዳዩን ሲያስረዱ በኢትዮጵያ ግብጽና ካርቱም መካከል የተፈረመው የ2018 ዲክላሬሽንም ለችሎት አያመችም ብለዋል። ሶስቱ ሀገራት በፈረሙ ስምምነት የግድቡና በአባይ ጉዳይ በቅድሚያ በሶስቱ ሀገራት ንግግር እንዲፈታ ብቻ የሚደነግግ ሲሆን ይሄ ካልተሳካ ሶስተኛ አደራዳሪ አካል ማምጣት የሚል መፍትሄ ተቀምጧል። አደራዳሪ መምረጥ የሶስቱ ሀገሮች የጋራ ስምምነትን የሚጠይቅ መሆኑን የስምምነቱ አንቀጽ 1 አስፍሯል። ታዲያ በንግግርና ድርድር በሶስተኛ አደራዳሪ አካል ተሞክሮ ስምምነት ከጠፋ የግድቡን ጉዳይ ወደ ችሎት መውሰድ የሚል አማራጭ በስምምነቱ የለም። ግብጽ ግን ከገባችበት መፍትሄ ማጣት ይህን ልትሞክር እንደምትችል ይገመታል። በቀጣይ ርዕሳችን የአረብ ኔቶ ይቋቋም ግብጽ እስራኤል በቅርቡ በኳታር ዶሃ ላይ ያካሄደችውን ድንገተኛ አየር ድብደባ ተከትሎ የአረብና ሙስሊም ሀገራት አስቸኳይ የጋራ ጉባኤ አካሄደው የጋራ ወታደራዊ ህብረትን ለማጠናከር መግባባት ላይ ደርሰዋል። የአረብ ኔቶ የሚል አይነት ይዘት ያለው ነው። የአረብና ሙስሊም ሀገራቱ የእስራኤል ወታደራዊ በትር በአረብ ሀገራት ላይ እየጨመረና እየሰፋ መሄዱ ለዚሁ አዲስ ወታደራዊ ህብረት መጠራራት ምክንያት የሆናቸው መሆኑን አመላክተዋል። በዚሁ ዙሪያም ግብጽ ግንባር ቀደም ሀገር በመሆን ሩጫ ላይ ናት። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም በዚሁ ጉባኤ ላይ ከተሳተፉት መሪዎች መካከል አንዱ ነበሩ። አልሲሲ በዚሁ የዶሃ ንግግራቸው የጋራ የአረብ ኔቶ መኖር አለበትም ብለዋል። በዚሁ ጉባኤ ላይ በእስራኤል ላይ በርካታ ወቀሳዎች ተሰምተዋል። እስራኤል ደቡባዊ ሊባኖስ ግዛት በኃይል ከያዘች በኋላ አካባቢውን ለቃ አልወጣችም፣ ለመውጣትም ፈቃደኛ አይደለችም የሚለው ሌላኛው ክስ ነው። ከዚህም በተጨማሪ የመን፣ ሶሪያ፣ ኳታር እያለች የአረብ ሀገራትን አንድ በአንድ ማጥቃቱን ተያይዘዋለች የሚለውም እንደዚሁ ሌላኛው በእስራኤል ላይ የቀረበው ክስ ሆኖ ታይቷል።
ከዚህ ባለፈም እስራኤል የጋዛ ፍልስጤማውያንን ከጋዛ ነቅለው እንዲወጡ በማድረግ ጋዛን ጠቅልሎ የመቆጣጠር ወታደራዊ ኦፕሬሽን ላይ ናት በሚል ተጨማሪ ክስ ቀርቦባታል። ይኸው በኳታር ዶሃ የተካሄደው የአረቦችና ሙስሊም ሀገራት የጋራ ስብሰባ ከዚህም በተጨማሪ የጋራ አንድ አሜሪካ መራሹ የምዕራቡ ዓለም መከላከያ እንደሆነው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አይነት ወታደራዊ ህብረት ያስፈልጋልን በሚል ቀድሞ የነበረው ጂሲሲ እንዲጠናከርም ምክክር ተደርጎበታል። በምህጻረ ቃሉ ጂሲሲ ተብሎ የሚጠራው ኮኦፕሬሽን ካውንስል ፎር ዘ አረብ ስቴትስ ኦፍ ዘ ገልፍ የአረብ ሀገራት የኢኮኖሚና ፖለቲካ ትብብር እንደዚሁም ወታደራዊ ህብረትም ጭምር ነው። ጂሲሲ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ የተካተቱበት ሲሆን ከተቋቋመ ከ40 ዓመታት በላይ ያስቆጠረ ትብብር ነው። ሆኖም ይህን የሚባል ጉዞውን ወደፊት መራመድ ያልቻለ ህብረት ሲሆን የአሁኑን የኳታር ዶሃን አስቸኳይ ስብሰባ ተከትሎ ግን የጂሲሲ ወታደራዊ ትብብር ከምንጊዜውም በላይ በለጠ መጠናከር አለበት ተብሏል። የአሜሪካ መራሹ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ 32 ሀገራትን ያቀፈ ሲሆን በዚህ ወታደራዊ ትብብር 5ኛው አንቀጽ ላይም የአንዱ ሀገር ጥቃት የሌላኛው ሀገር ጥቃት እንደሆነ ታስቦ ጥቃት የደረሰበትን ሀገር ሌሎች ሀገራትን በጋራ ይከላከላሉ የሚል ሀሳብ ሰፍሮ ይታያል። በአሁኑ የኳታሩ ዶሃ ስብሰባ ላይም ይኸው ሀሳብ ጭምር ተካቶ ጂሲሲ መጠናከር አለበትም የሚል ሀሳብ ተሰምቷል። ይህ ማለት ለምሳሌ ያህል እስራኤል ወይም ሌላ ሀገር በጂሲሲ አባል ላይ ጥቃትን ቢሰነዝር ሌሎችም በጂሲሲ ስር ያሉ ሀገራት የጋራ ወታደራዊ ምላሽ የሚሰጡበት አሰራር ይኖራል ማለት ነው። ሀሳቡ ቀረበ እንጂ በዚሁ የኳታር ዶሃው ስብሰባ ላይ የተደረሰ ምንም አይነት ስምምነት የለም። በዚሁ የዶሃው ጉባኤ ላይ ንግግር ያደረጉት የኳታሩ አሚር ሼክ ታሚም ቢን ሐማድ አልጣኒ እስራኤል የአየር ጥቃቱን ያደረሰችው በተደራዳሪዎችና አደራዳሪዎች ላይ ነው በማለትም ይህም እስራኤል ምን ያህል የሰላም ፍላጎት እንደሌላት ማሳያ ነውም ሲሉ ተናግረዋል። በጉባኤው ላይ ተሳታፊ የነበሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም እስራኤል ቀዩን መስመር አልፋለች በማለትም በርከት ያሉ ኃይለ ቃሎች የታጨቁበት ንግግር አድርገዋል። በቀጣይ ርዕስ ስለ አማራ ክልል ውጊያ አዲስ ሪፖርት። የአማራ ክልል ወቅታዊ ሁኔታን ያመለከተ ሪፖርት ይፋ ተደርጓል። ይኸው ሪፖርት ይፋ የተደረገው የክልሉ ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ ከፍተኛ አመራሮች በተገኙበት ነው። የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በመገምገም ቀጣይ አቅጣጫ ማስቀመጡን ገልጿል። የአማራ ክልል ውጊያ 2 ዓመታትን ተሻግሯል። የፌዴራል መንግስት የክልል ልዩ ኃይሎች እንዲበተኑና ወደ ፖሊስ ወይም ወደ መከላከያ እንዲቀላቀሉ እንዲሁም የፋኖ አባላት ትጥቅ እንዲፈቱ ሲወስን ተቃውሞና ግጭቱ ጀምሯል። በተጨማሪም የትግራይ ጦርነትን ያበቃው የፕሪቶሪያዊ ሰላም ስምምነት በጦርነቱ ተሳታፊ የነበሩትን የአማራ ኃይሎች አለማሳተፉና በሁለቱ ክልሎች መካከል አወዛጋቢ የሆኑት ቦታዎች ዕጣ ፈንታ ግልጽ አለመሆኑ የፈጠረው ቅራኔ ውጥረቱን እንዳባባሰው ይገለጻል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራር መከራና ተስፋ መቁረጥ ውስጥ እንዲገቡ እንዳደረጋቸው ይናገራሉ። የሰብአዊ መብት ድርጅቶች በክልል ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ በግጭቱ ምክንያት ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋሚያ እንደሚያስፈልገው መንግስት በቅርቡ አስታውቆ ነበር። ምንም እንኳን ለ10 ወራት የዘለቀው የአስቸኳይ ጊዜ አዋጅ ግንቦት 28 2016 ዓ.ም ቢያበቃም ክልሉ በህግ ባልተራዘመ የአስቸኳይ ጊዜ አዋጅ ዴፋክቶ ስቴት ኦፍ ኢመርጀንሲ ስር እንደሚገኝ ባለሙያዎች ይናገራሉ። የአማራ ክልል የጸጥታ ምክር ቤት አዲስ በወጣው መግለጫ የክልሉን የጸጥታ ሁኔታ በመገምገም ቀጣይ አቅጣጫ ማስቀመጡን ገልጿል። ትናንት ምሽቱን የተጋራው መግለጫ በክልሉ አሁናዊ ሁኔታዎችን በተመለከተ ማብራሪያ የሰጠ ነው። የክልሉ ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንቴ የጸጥታ ምክር ቤቱ ያደረገውን ግምገማ በማስመልከት በሰጡት ማብራሪያ በክልሉ የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መጥቷል ብለዋል። የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ እየተሻሻለ መሆኑንና ህዝቡም የሰላሙ ባለቤትና ተጠቃሚ እየሆነ መምጣቱ በግምገማው ላይ መነሳቱን ተናግረዋል። በጫካ የነበሩ ታጣቂዎች የሰላም አማራጭን እየተቀበሉና ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆኑን ገልጸው ህዝባችን ሰላም ማግኘት አለበት በሚል መንፈስ እስካሁን ያጠፉትን ለመካስ ቃል ገብተዋል ነው ያሉት። የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙን የገለጹት ኃላፊው ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንዲቀጥል ምክር ቤቱ ማሳሰቡንም አስረድተዋል። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መስራት እንደሚገባ አቅጣጫ መቀመጡንም ገልጸዋል። የትምህርትና የልማት ስራዎችም ተጠናክሮ እንዲቀጥሉ በልዩ ትኩረት እንደሚሰራ በግምገማው ላይ መነሳቱን አብራርተዋል። የጸጥታ ምክር ቤቱ የክልሉን የጸጥታ ሁኔታ በቀጣይነት እየገመገመ ክልሉ ወደ ተሟላ ሰላም ለመምጣት ሁሉን አቀፍ ስራ እየሰራ ነው ማለታቸውን አሚኮ ዘግቧል። በሌላ በኩል የፋኖ ኃይሎች በተለያዩ ማዕዘናት በሚያደርጓቸው ውጊያዎች ድሎችን እየተቀዳጁ መሆናቸውን ይፋ በሚያደርጓቸው መግለጫዎች አመልክተዋል። መንግስት በተለያዩ አጋጣሚዎች በአማራ ክልል ያለውን ችግር በሰላማዊ መንገድ ለመፍታት ፍላጎት እንዳለው በተደጋጋሚ የገለጸ ሲሆን በፋኖ ኃይሎች በኩል ያለው ፍላጎት በግልጽ አይታወቅም። በዚህ ምክንያት እስካሁን ንግግር ለመጀመር የተጀመረ ነገር ስለመኖሩ በይፋ የሚታወቅ ነገር የለም። በቀጣይ ርዕስ
በጃፓን አነጋጋሪው የኢትዮጵያዊ ክስተት። በጃፓን ዋና ከተማ ቶኪዮ አንድ ኢትዮጵያዊ ሁለት ሰዎችን በጩቤ ወግቶ ማቁሰሉ ተሰምቷል። በጥቃቱ ጉዳት የደረሰባቸው ሁለቱም ጃፓናውያን መሆናቸውን የተገለጸው ድርጊቱ የተፈጸመው ባለፈው ሳምንት አርብ መሆኑን የተገለጸው በጃፓን ዋና ከተማ ቶኪዮ በሚገኘው አካሳካ ሰፈር ውስጥ ይህን ጥቃት ማድረሱ የተገለጸው ሙላለት መስፍን የሚባል የ61 ዓመት ጎልማሳ መሆኑን የተመለከተው የቶኪዮ ሜትሮፖሊታን ፖሊስ ግለሰቡ ሁለት ጃፓናውያን ላይ በጩቤ ጥቃት ካደረሰ በኋላ በቁጥጥር ስር እንዳዋለው አስታውቋል። ይህን ክስተት በተመለከተ ግለሰቡን በቅርብ የምታውቀው ኢትዮጵያዊት በሰጠችው ማብራሪያ ላይ በጃፓን ሀገር ህይወት መስርቶ የሚኖረው ኢትዮጵያዊ ከጃፓናዊት ጋር በትዳር ተጣምሮ የአንድ ልጅ አባት መሆኑን ገልጻለች። ኢትዮጵያዊው ባጋጠመው ከባድ የመኪና አደጋም ለረጅም ጊዜያት የአልጋ ቁራኛ ነበር ስትል አክላ ገልጻለች። በዚህ ሂደት መሃል ክስተቱ መፈጠሩን የገለጸች ኢትዮጵያዊቷ በጥቃቱ ጉዳት የደረሰበት ግለሰብ ህይወቱ እንዳያልፍ ጸልዩልን ስትል ተማጽናለች። ጉዳት ከደረሰባቸው ውስጥ አንደኛው በከፋ ሁኔታ ውስጥ እንደሚገኝም ከዚህ ቀደም የወጡ መረጃዎች አመልክተዋል። እንደ ፖሊስ መግለጫ አቶ ሙላለት በአካባቢው ሰዓት አቆጣጠር 5:30 ላይ በአካሳካ በሚገኝ አንድ መስሪያ ቤት ውስጥ ገብቶ የድርጅቱን ባለቤት ሆዱ ላይ በጩቤ ወግቶታል። የጉዳት የደረሰበት እድሜው በ30ዎች ውስጥ የሚገኘው ግለሰብ ወደ ሆስፒታል የተወሰደ ቢሆንም በከፋ ሁኔታ ውስጥ እንደሚገኝ ፖሊስ አስረድቷል። በስፍራው የነበረ ሌላ ጃፓናዊ ጩቤውን ለማስጣል በሚሞክርበት ወቅት እሱም ጣቱ ላይ መጎዳቱን ያስታወቀው ፖሊስ ወዲያውኑ የጸጥታ አካላት በስፍራው ደርሰው በቁጥጥር እንዳዋሉት ገልጿል። በመጨረሻ ርዕሳችን በድንበሩ ዘረፋና ግድያ። በኬንያ ኢትዮጵያ ድንበር ዝርፊያና ግድያ ተፈጸመ። ከቅርብ ጊዜ ወዲህ በኢትዮጵያና በኬንያ ድንበር መካከል በሚገኙ አዋሳኝ ስፍራዎች ተደጋጋሚ ግጭቶች እየተፈጠሩ ነው። የኦሞ ወንዝን አስታኮ ባለው የቱርካና አካባቢ ሁለቱ ሀገራት ድንበር በሁለቱም ማህበረሰቦች በኩል የበቀል ጥቃቶች ተበራክተዋል። የሁለቱ ሀገራት የአካባቢው አስተዳደሮች በተደጋጋሚ ንግግርና ህዝብ ለህዝብ ስብሰባ ቢያደርጉም ጥቃቶች ሊቆሙ አልቻሉም። አሁን ላይ በኬንያ በኩል ድንበር ያቋረጡ ግድያና ዝርፊያ መፈጸማቸው ተሰምቷል። በደቡብ ኢትዮጵያ ክልል የደቡብ ኦሞ ዞን ዳሰነች ወረዳ ካሳለፍነው 40 መሻሽ ጀምሮ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደን ጨምሮ ከፍተኛ የክልሉ አመራሮች እንዲሁም የኬንያ ቱርካና ክልል አመራሮችና የፓርላማ አባላት በዳሰነች ወረዳ ውይይት እያደረጉ ባለበት ከኬንያ ቱርካና ግዛት በኩል የመጡ የታጠቁ ዘራፊዎች ተኩስ በመክፈት አንድ አርብቶ አደር ገድለው የአምስት በረት በቁጥር 706 የሚሆኑ ከብቶች ዘርፈው መውሰዳቸውን የቲክቫ ኢትዮጵያ ዘገባ አመልክቷል። ነዋሪዎች በኬንያ ቱርካና በኩል የሚደርስብን ዝርፊያና ትንኮሳ ረጅም ዘመናትን ያስቆጠረ ቢሆንም የሁለቱ ሀገራት ከፍተኛ አመራሮች በዚሁ የሰላም ጉዳይ እየመከሩ ባሉበት ይህ ዝርፊያ መፈጸሙ የዳሰነች አርብቶ አደሮች ምን ያህል ችግር ውስጥ ስለመሆናቸው ትልቅ ማሳያ ነው ሲሉ ገልጸዋል። የእኛን ከብቶች እያረዱ ስጋ እየጠበሱ ፎቶና ቪዲዮ የሚያሳዩንም አሉ ሲሉ የአካባቢው አርሶ አደሮች በምሬት መናገራቸውን ዘገባው አስነብበዋል። የዳሰነች ወረዳ ምክትል አስተዳዳሪና የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኡመር ናኩዌ ስለ ጉዳዩ ለዜና ምንጩ በሰጡት ማብራሪያ ከኬንያ ቱርካና ግዛት የመጡ የታጠቁ ኃይሎች በዳሰነች ወረዳ ሄሩም በተባለ አካባቢ በመግባት አንድ አርብቶ አደር በመግደልና መሳሪያ በመውሰድ በመቶች የሚቆጠሩ ከብቶችን በመዝረፍ ወደ ቱርካና ሊዋን ኮኩሮና ናፔከር ማምለጣቸውን ተናግረዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።